ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም በሚገርም ቪዲዮ በጣም ደስ በሚል አልላችሁ በጣም በሚያሳፍር ቪዲዮ መጥቻለሁ። እውነት ለመናገር ይህን ቪዲዮ ሳየው በቃ ኒንጃ በጣም ነው ያዘንኩት። እውነት ለመናገር ያዘንኩት በአብርሃምና በሄርሜላ ሳይሆን በጓደኞቹን ያፈርኩትና እንዲህ ያለ ጓደኞች ባይኖረኝ እስከ መጨረሻው ጥንግር ብለው ቢቀሩ ይሻላል። አንዳንድ ጓደኞች ህይወታችሁን ሊያመሰቃቅሉ ህይወታችሁን ሊረብሹ እንጂ ወደ እናንተ ህይወት የሚመጡት የእውነት የጓደኝነት ኃላፊነትን ለመወጣት አይደለም። ጓደኛ ማለት ከመጥፎ ነገር የሚጠብቃችሁና የሚታደጋችሁ ነው ጓደኛ ማለት እንጂ እናንተን የማትወጡት አዘቅት ውስጥ የሚጨምራችሁ አይደለም። ጓደኛ ማለት ወንድም በሌለበት ቦታ ወንድም የሚሆን ማለት ነው። እኔ እንደዛ ነው የሚገባኝ። ጓደኛ ማለት እነዚህ አቤልና ብሩክ የሚባሉ ትላንትና ኪያም ተቀላቅሏል። በጣም በሚገርማችሁ ሁኔታ ሄርሜላ አብርሃም እንደምታፈቅረው ተናገረች። ይህን የመሰለ ድግስ ደግሰው በጣም በሚገርማችሁ ሁኔታ እንዳውም እሷ ከመናገሯ በፊት እነሱ ሁሉ ሊነግሩት እስከ መዘጋጀት ድረስ የደረሱበት ዝግጅት ሳየው በጣም ያዘንኩት። እነሱ ታፈቅርሃለች ብሎ እንደው አበባ ይዞ ተንበርክከው የፍቅር ጥያቄውን ቢጠይቁላት ደስተኛ ነበሩ። ሆኖም ግን ይህን የመሰለ ድግስ ደግሰው እሷ የፍቅር ጥያቄው እንድታቀርብ አደረጉ። ትላንትና አብርሃምና ሩታ የማይሆኑ ነገር ውስጥ ገብተው ነበር፣ ታስታውሳላችሁ። ያችን ክፍተት በመጠቀም አብርሃምና ሩታን ለማለያየት በዚህ ደረጃ መጓዛቸው የእውነት በእርግጠኝነት እናንተም እንዳዘናችሁ ምንም አልጠራጠርም። ሰው የሆነ እንደ ሰው ማሰብ የሚችል ሰው በዚህ ደስተኛ ይሆናል ብዬ አላስብም። ለአብርሃም ስለምንወደው አላሉም። የምንወደውን ሰው እንደዚህ ነው እንደምንይዘው? የምንወደውን ሰው ከልጁ እንለያለን እንዴ? የምንወደውን ሰው ከተከበረ ትዳሩ እናፈናቅላለን እንዴ? ይደረጋል? አይደረግም። ሰው መውደድ ጓደኛ መሆን ማለት እንደዚህ አይደለም። ብቻ በጣም በሚገርም ሁኔታ ዛሬ ሄርሜላ ለአብርሃም የፍቅር ጥያቄ አቅርባለች። እናንተ ምን ተሰማችሁ? እናንተ ብትሆኑ ምን ይሰማችኋል? እስቲ አብርሃም ደነገጠ። የእውነትን የደነገጠው እኛ ይሄ ነገር ሳይፈጠር በፊት ነው የደነገጥነው። አብርሃምን አቁም፣ ከሄርሜላ ጋር ያለህ ነገር ይቁም ብለን ስንጠይቅ የነበረው ያለ ምክንያት አይደለም፣ በዚህ ምክንያት ነው። ይሄ እንደሚመጣ አስቀድመን ተናግረን ነበረ። የአብርሃም ትዳር አበቃለት። በቃ ይሄን አይደለም የሚፈልገው። በቃ ይሄው። የተወዳችሁና የተከበራችሁ የኔ ምርጥ ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ካላደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንሂድ። ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሊናገርላት ምን ቀረው? ምንም አልቀረውም እኮ በቃ እስቲ እሷ ብትናገር ይቀላል ምናምን። ምን ተናገርለት? ጨረስከው እኮ ምን ቀረ? ምንም የቀረው ነገር የለም እኮ ከመናገር። ሄርሚ ከኔ ይልቅ አንቺ ስለምትሻይ ሳፍራ ከኔ ይልቅ አንቺ ስለምትሻይ ማለት ምን ማለት ነው? እኔ እኮ በጣም ይገርመኛል። እንዲህ አንተ ነህ እሷን እንጂ ያፈቀረችው። እኔ ግራ ነው የሚገባኝ እውነት። የተሰማሽን ነገር ብትነግሪኝ ደስ ይለኛል። እንግዲህ እንደዚህ ድግስ ደግሰው አንድ ሁለት ነገር ይዘው ነው የመጡት። እዩና ኪያ አያውቁም። ኪያና እዩ ማነው ቡቻ አያውቁም ለምን እንደሆነ ማለት ነው። ኪያ ያውቃል። ሶስቱ በደንብ አስረው። በጣም የሚገርመኝ ነገር አለባበሳቸው ሁሉ ማለት ነው። አለባበሳቸው አስበውበት ካልኩሌት አድርገው አብርሃምም ሲመጣ ነጭ ለብሶ እንዲመጣ አድርገው እሷም እንደዛው
በጣም በሚገርም ሁኔታ ይህንን እንኳን ታዘቡ። ኪያ ብቻ ነው እዚህ ውስጥ የተለየ ማነው? እዩ ብቻ ነው ከዚህ ውስጥ የተለየ አለባበስ የለበሰው። ሌሎቹ ተመሳስለው እንዲዘንጠው የሄርሜላን 50 ሺህ በዛው እናከብራለን፣ ከዛ አብርሃምና ሄርሜላ እናጋባለን ብለው ዋና ዓላማቸው በኬኩ ምክንያት አብርሃምና ሄርሜላን ማጋባት ነው። መጀመሪያም የአብርሃምን 400 ሺህ እናከብራለን ብለው ነው ያመጡት። አሁን ደግሞ የሄርሜላን 50 ሺህ እናከብራለን ብለው እዛው ላይ አብርሃምና ሄርሜላን ወደ ሁለተኛ ፌዝ አሸጋገሩት ማለት ነው። በሁለተኛ ፌዝ ሁለቱ እንዲጋቡ ሊያደርጉ ማለት ነው። ዛሬ ሁላችንም ነጭ በነጭ ለብሰን የመጣ ነው። ተመልከቱ። ነጭ እኮ የሰላም ምልክት ነው አይደለ? እናንተ ጋር አሁን የትኛው ሰላም አለና ነው አሁን የሰላም ምልክት ለብሳችሁ የመጣችሁት? እዚህ ጋር ደግሞ ከኋላችን ምርጥ ዲኮር አለ። እዚህ ጋር ደግሞ ምርጥ ኬክ አለ። ዛሬ ደስ ብሎ ነው የመጣ ነው። ደስ በሚል ዝግጅት እንግዲህ የሰው ደስታ የሚያስደስተን ሰዎች በሙሉ እዚህ ጋር ተሰባስበን አሪፍ ነገር ልናሳያችሁ ወደናል ማለት ነው። ቤተሰቦች እንግዲህ የሰው ደስታ የሚያስደስታችሁ እውነት የሰው ደስታ የሚያስደስታችሁ ናችሁ። አብርሃም እኮ ከሚስቱ ጋር መሆኑ የሚፈልገው እናንተ ከሄርሜላ ጋር እንዲሆን አድርጋችሁ ደስታውን ነጥቃችሁ ደስታኝ በቃ ከሚደሰት ሰው ጋር እንደሰታለን ምናምን አያስኬድም። 2 3 ዋው! እንኳን ደስ ያለሽ ኤርሚሻ፣ እንኳን ደስ ያለሽ 50 ሺህ ሰው። እኛ እንዳንቺ አይደለም እንኳን 50 ሺህ ገባሽ፣ እንኳን ደስ ያለሽ። ግን አደብ ግዢ። በቃ ሴቱኝ ሴት ልጅ ሰብሰብ ስትል ነው የሚያምርባት። ይሄ ባለ ትዳር ላይ ስትንጠለጠል አያምርባትም። ምን አሁን ስንት በሞላ ወንድ አሁን አንቺ ባለ ትዳር ላይ መንጠልጠል ለምን አስፈለገ? ሰልፊሽ መሆን አያስፈልግም። ራስ ወዳድ መሆን አያስፈልግም። ያቺ እናት ከነ ልጇ በአንቺ ምክንያት ስትሰቃይ አታሳዝንሽም? እንኳን ደስ አለሽ። አልጠበቅሽውማ ገብቻለሁ እንደ 50 እሷ 50 መግባቷንም አታውቅም። ምክንያቱም እሷ ክትትሏ አብርሃም ነው። አብርሃም ስለምትከታተል 50 ሺህ መግባቷን አለመግባቷን የምታውቀው ነገር የለም። በቃ ስራዋ አብርሃም ነው። ግራ ተገባች። ከዚህ በኋላ የሚቀጥለው ፕሮግራማችን ምንድን ነው? እንግዲህ ኬክ ብቻችንን አንበላም፣ አብርሽን እንጠብቀዋለን። መጣው ካለን ቆየ እና አዎ አብርሃም ሁለተኛ ድግስ ተደግሶለታል ማለት ነው። በጣም አመሰግናለሁ አብርሽ፣ እውነት በጣም ማከብርክ ሰው ነክ፣ በጣም ነው የምወድክ። ያው ለኔ ብዙ ነገር ለኔ መልካም ሰው ነክ፣ ለኔ በጣም ትልቅ ሰው ነክና አብርሃም የኔ መልካም ሰው፣ የኔ የዋህ፣ የኔ ጥሩ፣ የኔ ብልህ፣ የኔ አስተዋይ። ብልህ ለማለት ይከብደኛል። በየዋህነትና በደግነት አብርሃምን አምነዋለሁ። በጣም ደስ የሚለው ነገር ምን እንደሆነ ታውቃላችሁ? አብርሃም ማለት የቡታጅሮ ልጆች እንዲቀየሩ፣ እንዲለወጡ፣ እንዲታወቁ ያደረገ እርዳታ የሚፈልጉ ሰዎችን ሁሉ የሚረዳ ልጅ። ይህን ሁሉ የሚያደርግ ልጅ ግን ማንም ህይወት ውስጥ ገብቶ ሲበጠብጥ እኔ በጣም ያሳዝነኛል። ብልህ ቢሆን ግን ሰዎች መርዳት ችግር የለውም፣ መልካምነት ነው። ብልህ ቢሆን ግን ህይወቱን አደጋ ላይ አይጥልም። ብልህ አይደለም፣ መልካም ሰው ነው። እተማመንበታለሁ፣ እሱን አምናለሁ። እግዚአብሔር ከፍ ያድርግህ። እግዚአብሔር የዋህነትን አይቶ ነገሮችን ሁሉ ያስተካክልልህ። መንገዱ ሁሉ የተስተካከለ ይሁን። ሁሌ ሳቅ ይሁን። ህይወትክ ሙሉ የተስተካከለ ይሁን። እናት አባ አንቺ ያለሽ መቼም ቢሆን የአብርሃም ሳቅ ይኖራል ብዬ አላስብም። ሳቁን እየነጠቅሽው ሳቅ እንዲሆን መመኘትሽ ራሱ እኔ ይገርመኛል። ይሆናል የሚሆን አይመስለኝም። አባቶችህ ደስተኛ ይሁኑ። ባንተ ከፍ በልልን፣ ከማንም በላይ ከፍ። ቀስ በል። እኔ ያለው አብርሽ ናዝ ጋር ይሄው አይደለም ልደት ነው እንዴ? አይደለም ምናምንም ችግር የለም። ውሃ ልደፉብኝ ነው ወይ አለ። ውሃ እየደፉ አስቸግረውታል መሰለኝ። ቀስ አልነካም። እሺ እሺ ችግር የለም። በቃ አርፈህ ተቀመጥ። እጅ አትነካካ። ምንድን ነው አለባበሳቸውን ተመልከቱ። እንግዲህ ተመሳስለው ሙሽራ መስለው ነው የመጡት። ቬሎ ማድረግ ነው የቀራቸው እንጂ ምን ቀራቸው? ምንም የቀራቸው ነገር የለም። በቃ ቬሎ ማልበስ ብቻ ነው የቀራቸው። እንግዲህ ዛሬ
ሁለተኛ ነገር ደግሞ በጣም እኔ አልናገርም፣ ሄርሜ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሜ ጥሩ ነገር ያደረገ አይመስልም። ጥሩ ነገር እንዳደረገ ሰው እያለ ምን አይነት ሰው ነው በእናታችሁ? ከኔ ይልቅ አንቺ ስለምትሻይ ሳፈሪ የተሰማሽን ነገር ብትነግሪው ደስ ይለኛል። ብዬ እንትን እንደምልክ እንደማመሰግን ካላቅም አብርሽ ካላወቀው ላሳውቅክ። በጣም ነው የምወድህ። በጣም ነው በጣም ነው የምትወጂው። ይሄኛ እኛም እናውቃለን። በጣም ብዙ ጊዜ ትናገሪዋለሽ አብርሃም እንደምትወጂው ደጋግመሽ ስሜትሽን ትናገሪያለሽ። ግን አሁን የመጣሽበት መንገድ ግን ትክክል አይደለም። ማከብርክ እና ደግሞ ብቻዬን በነበርኩ ታይም ሰው ባሌለኝ ሰዓት ከጎኔ የሆነ ብዙ ነገር እየረዳከኝ፣ ብዙ ነገር እየተባበርከኝ፣ የሰው ልጅ እንዴት እንደሚከበር በቃ ብዙ ነገር ነው ያስተማርከኝና የኔ ውድ የኔ መልካም ሰው የኔ የዋ ክፉ አይንካህ። በጣም ነው የምወድክ። እቺ መንደርደሪያ እቺ ጠጋ ቃለ ማንሳት ነው ይባላል አይደል? ምን መሰለክ አብርሽ፣ ዛሬ አንድ ነገር ላውራክ እፈልጋለሁ። አብርሽ እስቲ አይኔን ያይ እስቲ። አታሽኮርምሚዋ። ሁሌ እንዳየሁሽ አይደል እንዴ? ሁሌ እንዳየኸኝ ነው፣ ግን በደንብ አብርሃም ፈራ። በጣም ነው የፈራው። ልብ ነገረ እንዴ? ለነገሩ ትላንት ሰምተሃል በእርግጠኝነት። ደህና ነሽ ዛሬ? ደህና ነሽ ወይ? የተፈጠረ ነገር አለ? ምን ነገር አለ? በደንብ አዳምጣት። እኛ እኮ ፕራንክ ነው ምንም አብሬ ያደርኩ ምናምን እያለ የተለያየ ፕራንክ ስትሰራ የነበረው ምን ልታደርግ እንደፈለገች ያኔ ተናግረን ነበረ። በቃ አልገባለው ምናምን ነገር እንዲገባው ዛሬ ልትነግረው ነው። አትጨናነቅ። ዞር በስተክላ ይሄኝና አብርሃም በጣም አልቦታል። በጣም አረ ሶፍት አቀብሉት። አብርሽ ደህና ነኝ እኮ ልንገርህ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ። አሁን ለታ ከህይወቴ ውጪልኝ፣ ሰላሜ ላግኝ፣ በቃ ትዳሬን ይዤ ልኑር ያለውን ሰውዬ ዛሬ መታ በህይወቱ ውስጥ ማለት ነው ሌላ ትኩሳት መፍጠር ያለ ምክንያት አይደለም። አብርሃምን መለየት ያቃታት ብለን ተናግረን ነበር። እነሱ መናገር ፈልጋለሁ። እስከዛሬ በሰጠኝ ፍቅር፣ ባሳየኝ ክብር እንዲሁም በምታደርገው እንክብካቤ ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ ማለት ይሄ ነገር ባልነግርህ ደስ ይለኝ ነበር። እስካሁንም የደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርህ ነገር የሆነ ህይወትህ ላይ ወይ ትክክል እንዳልሆንኩኝ ምን መሰለህ አብርሽ፣ ልትናገር ነው። አፍቅሬሃለሁ። አሳፋሪው ነገር ይሄ ነው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቼ በጣም ያሳፍራል። ግን ምንም ማድረግ አይቻልም። ይሄ ነገር እንዳይመጣ ብዙ ነገር እኛም ታግለን ነበረ፣ አልሆነም። የተወደዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚከሰቱ ነገሮችን ይዘን ወደ እናንተ እንመጣለን። ከዛው ያላችሁበት ሰላማችሁ ብዝት ይበላለኝ።